ቆብላ ቆብላ እጅን በእጅ ልበላ ነው ቆብላ እንዴ ሳንሶ ኮኒ ሆሪን ኮቪድ አድርገው ነበር ማን ያርለም ቀዳዳ ፈጥረለት ይቀርና ድሮንም እንደዚህ ያስቸገረኝ ነው በመግብ አንተ ኮቴም የለም እንዴ አሁን ቦጋስ እንዴ ደሞ ካንተ መስውት እናደዳለህ ተበሳጫለህ እንዴ እኔ ተሰጨኝ እኔ ሰታኝ እንዴ ጆሮዬን እኮ አይደለም ሆዴን እኮ ልበሰኝ ነበር ማን ምን ኬዝ ነው እና ሂጄ ልተኛ ብለህ መተህ ስትከመረብኝ ምን አባላርክ እሺ ነው ቆብላን ያልገባ ፒስ ነው ግን አልገባኝም ትላንትና ማታም እንደዛው ወርክ ምናምን ኖርክ ስለ ላሽ ብለህ ተቀነጠስክ አሁን ደግሞ ለማኝ ሳይጸዳዳ እዚህ ጋር መተበለሉ ደቅ ብላል ምን ተፈጠሩ እንዴ ከኔ ጋር እንደ ኮሶ ካልተለጠፍክ አይሆንልህም እንዴ ስማ የራስን ኑሮ ኑር እኔን ተወኝ ብቻ አልገባኝም ጎብለ አንተ ነኝ እንደዚህ ያልከኝ በስንት ክፉና ደግ አብረን አሳልፈን ይኸውልህ ሳንቹ ያ ጊዜ አልፏል አሁን ሌላ ሰው ይልሻው እሌን ዳግም ስሜት እንዳትመለስ አድርጌ ማራቅ አለብኝ እሱንም እንዴት እንደማደርግ ነው ያውቃለሁ አሁን ለማንኛውም እረፍት አድርጊ ደህና ደሪ አራንተኛ እንቅልፍ ባይናችን ሲዞርኩ ሊነጋ ነው አንቺን እያየሁ እንቅልፍ እንዴት ትዘኛል ብለሽ ታዲያ ወደፊት አብረን ስንኖር መተኛት ልታቆም እንዴ ቆይ አሁን አብረን እየኖርን አይደለም እንዴ ከዚህ በላይ ቆይ ላንቺ መኖር እንዴት ባልገባው ሙሉ ልታስወራኝ ገብቷል እባክህ እሺ ለማንኛውም ከደከመሽ ግቢ እናተኝ በኋላ ደግሞ ጧት አልነሳም እንዳትይ እኔ እኮ የማይገባኝ እኩል ተኝተን አንተ ቀድመ የምትነሳበትን ጥበብ ቆይ ከየት ነው የምታገኘው እሱን እንግዲህ ቀስ እያልኩኝ አስተምርሻለሁ ለማንኛውም አሁን ግቢ እናተኝ እሺ አዝለው ወሰደኝ ጆከር ወንድሙ አባቱ ሲደውሉለት አቤት አባዬ እንዴት ነህ ደህና ነህ ወይ ብሎ ሲያበቃው ሲያለ አሁን አንተ ከሚስትህ ፋሲካ ሲያልፍ አሁን ፋሲካ ሲደርስ ከሚስት ጋና እንዳትቀር ያለው ይገኛል ማለት ነው አባትየው በጣም ደስ ይላሉ ማለት ነው እንደዛ እንኳን የምችል አይመስለኝም እያለ ለወንድምየው መልስ እየሰጠ ይገኛል ማለት ነው አሁን ሁሉም ነገር ድንገት ሆነብኝ እኮ እንዴት አድርጌ እመጣለሁ እያለ በሐዘንታ እየተናገረ ይገኛል ማለት ነው በእርግጥ ያው ጆከር ደግሞ ገና ስላልተጋቡ ነው መሰለኝ ቅሬታ እየቀረበ ቅር እያለው ይገኛል ማለት ነው ወንድምየው መለስ ብሎ ምንድነው አንተ ቅር የሚልክ ገና እኮ ማዚያ ላይ ነው እያልኩክ ነው እያለ ሲያወራው እንግዲህ እሽም ሳይልም እንቢ ሳይልም ሰኒ ትመጣለች ማለት ነው ሰኒ እሺ የምትል አይመስለኝም እስኪ ዝም ብዬ ልሞክራት እያለ እየተጨናነቀ ሳለ ሰኒ ትደርሳለች ማለት ነው ገዛ ሰኒዬ ስራ ቀርተ ነው እንዴ ምን ሆነክ ነው ብላ ስትለው አረኔ ስራ አልቀረሁም ቀርቼ አይደለም እያለ ይገኛል ማለት ነው ከዛ የሆነ ነገር ልጠይቅሽ ብሎ ሲላት ጠይቀኝ ምንድነው እያለችም ትገኛለች የሴት ልጅ ትልቋ ህልሟ እኮ ከባሏ ጋር ወጣ መዝናናት ነው ጠይቀኝ መልስልሃለሁ እያለችው ትገኛለች እሷ ግን መዝናናት መስሏት ነበረ ግን መዝናናት አይደለም ሰኒም ደግሞ መለስ ብላ እሺ ለኛ ብሎ ደግሶ ነው እንዴ ብላ ስትል አው እያለ ይገኛል እንዴ ይሄ ሰውዬ ግን እስር ቤት ያለው ይሁን እንዴ እያለች እሷም
እሷ መለስ ብላ ማሰብ ጀመረች ማለት ነው። ለኛ ብሎ ነው እንደ ደገሰው ለምንድነው የሚጨናነቀው እያለች ትገኛለች። ጽናት ለኬራ ቁርስ አቀርባለት ወደ ስራ ለመሄድ ብሎ ቁርስ አቀርባለት ከዛ ቁርሱን ለመብላት እየተዘጋጁ ይገኛሉ። እየተሳሳቁም ይገኛሉ መሰለኝ። ያቺ የኬራ ጓደኛ ወጣለች ወይስ አለች? ነገር ግን እሷ ብትኖር እንደዚህም ደስተኛ አይሆኑም መሰለኝ። አይ ቲናዬ የኔ ሸበላ አንቺ እንዷን ተንቀልቀለሽ መተሽላችኋል ማለት ነው። እንግዲህ ቲናዬ መታለች። ቲናዬ በጣም ምርጥ ሰው ናት ማለት ነው። እንደውም አስቂኝ በጣም በቃ ደስ የምትል ናት ማለት ነው። ኬራም እናቱ የመረቀችውና ሚስቱ ስንቅ ያሳዘችው እያለ ሳትመርቀኝ አልሄድም እያለ ይገኛል። እንግዲህ ምግቡ ላይ ጨው በዝቶበት ነው መሰለኝ ኬራን ከአፉ አውጥቶ እየተፋ ይገኛል ማለት ነው። እንግዲህ በዝቶበት ይመስለኛል። ጨው ሳይበዛበት አይቀርም። ነገር ግን ጨው ሳይሆን የቲና ንግግር ነው መሰለኝ እንደዛ ያስደነገጠው ማለት ነው ኬራን። ዛሬ ፕሮግራም የላችሁም እንዴ ብሎ ሲል ኬራ እኛ እኮ ፕሮግራም የለንም ዘንድሮ በጧት እየወጣ ነው የተቸገረው እያለች ትገኛለች። ከዛ ተንስለው ውሃ እያለ ይገኛል ማለት ነው። ቲናዬ ሂጂና እባክሽን ሶሲን ጠሪያት እያላት ይገኛል ማለት ነው። አረባከን ያልጠራትም ዘመኔን ደግሞ ከዚህ ታባሬን እንዴ ሁሌ መንን እየጮቀነች እንድትገኝ ነው እንዴ የፈለከው እያለ ይገኛል። ከጽጋ ያለው ነገር ታውቂያለሽ አይደለ? ሂጂና ጠሪያትና ቁርሷን ትብላ እያለ ኬራ እየተጨናነቀ ይገኛል ማለት ነው። እንደው ምን አለበት መታ እንድትበላ ብታደርጊ። በእርግጥ አሁንትሽ ብትሆንም ያኔ እንትን በትልሻል ነበረ። ኬራም ደግሞ በስነ ስርዓት ያዚና ምግብሽን ብትበይ ይሻልሻል እያለ ይገኛል ማለት ነው። ውሃውን ስታመጣለት እሺ እማ እያለ ውሃውን ተቀብሎ እየጠጣ ይገኝ ማለት ነው። ከዛም በኋላ ሲናን ለመጥራት እየሮጠች ትሄዳለች ማለት ነው። እንግዲህ ሲናዬ ከመጣች ጽናት ጥላ እንደምትወጣ እርግጠኛ ነኝ ማለት ነው። እንግዲህ ጽና መታለች ማለት ነው። እንግዲህ መታ ምን እንደምታደርግ እናያለን ማለት ነው። ጽናትም ዝም ብላ እያየቻት ትገኛለች። ጽናም እንግዲህ ምግቧን አቀርባ ሳን ላይ አድርጋ እየበላች ወይም ልትበላ እያቀረበች ትገኛለች ማለት ነው። እንግዲህ ቲናም ዝም ብለሽ ቢ እያለቻትም በእጇ እየጠቆመቻት ትገኛለች ማለት ነው። ከዛ ኬራም ውሃውን እየጠጣ ወይ ቢ አይላት ወይ አትቢ አይላትም አንስቶ ውሃውን እየጠጣ ዝም ብሎ እያፈጠጠ ይገኛል ማለት ነው። ቲናም ደግሞ በጣም አሪፍ ምግብ ነው በርበሬው የዛሬውን አያደርግና በጣም በስቷል እያለች ትገኛለች ማለት ነው። የዛሬውስ ምንድነው? ምን ጉድ ነው? በርበሬው በጣም በስቷል እያለችም ትገኛለች ቲና ጊጭም እያለች ነው። በዛም ደግሞ እያራገፈችም ትገኛለች ማለት ነው። እንግዲህ ሁሉም ነገር እዚህ ጋር በጣም ደስ የሚል ነገር ነው። ነገር ግን ሲና ዝም ብላ ስትቀመጥ ደግሞ በጣም ያናድዳል ማለት ነው። ሲና ሴራዋን እየሰራች ትገኛለች ማለት ነው። ጽናትም ዝም ብላ እያወራችና እየበላችም ትገኛለች። ምንድነው ግን አንቺ አፍሽ ያመጣውን ዝም ብለሽ የምትተረተሪው? ዝም ብለሽ አትበይም እንዴ እያለች ጽናት ለቲና እየተናገረች ትገኛለች ማለት ነው። አንቺ ደግሞ ምንድነው የምታፈጭብኝ? ዝም ብለሽ አርፈሽ አትበይም እንዴ እያለች ትገኛለች። ሲናም በዛም በሳቅ ትሞታለች ማለት ነው።
ተንገበገብኩኝ እኮ በሶሲ ምክንያት ምድረ ጋርንም እኮ ነው ያየሁትኝ እያለች ትገኛለች ጽናት ማለት ነው። አይ ጽዬ እንደው ምን ይሻላል? በርበሬው እንደሆነ ደህና ነው፣ ለምንድን ነው እንደዚህ የምትሆኑት? እያለችም ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው እያለን መልካም ሰኞ ተመኝተን ሰላም ለሀገራችን እያለን እኛም እንሰናበታችኋለን ማለት ነው። ሰብና ላይክ እያደረጋችሁን ተባበሩን።